በኢንዱስትሪ ሚኒስቴር አዘጋጅነት ላለፉት 5 ቀናት ሲካሄድ በቆየው ሶስተኛው ኢትዮጵያ ታምርት ኤክስፖም በርካታ አምራቾች ጥበብና አቅማቸው የተገለጸባቸውን ሀገራዊ ምርቶችን አቅርበውበታል። ከ120 ሺህ በላይ ጎብኚዎች የተሳተፉበት የኤክስፖ የማጠቃለያ መርሃ ግብሩን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት አከናውኗል። ሀገራዊ እድገትን ለማግኘት በመንግስት ትኩረት ከተሰጣቸው ዘርፎች መካከል የኢንዱስትሪው ዘርፍ አንዱ መሆኑን የጠቆሙት ምክትል ጠቅላይ ሚኒስትር ተመስገን የኢትዮጵያ ታምርት ንቅናቄ ከፍተኛ ውጤት አስገኝቷል ብለዋል። በኢትዮጵያ ታምርት ንቅናቄ በተፈጠረው መነሳሳትና የተቀናጀ አሰራር ምክንያት የአምራች ኢንዱስትሪው አማካይ የማምረት አቅም አጠቃቀም በ2014 ከነበረበት 46% ወይም 46 በመቶ በ2017 የስድስት ወራት 60.2 በመቶ ለማድረስ ተችሏል። የሀገር ውስጥ የገበያ ድርሻ በ2014 ከነበረበት 30 በመቶ በ2017 9 ወራት 41.4 በመቶ ለማድረስም ተችሏል። የዘርፉ ዓመታዊ እድገት የ2014 ከነበረበት የ5% እድገት በ2016 ዓመተ ምህረት በ10.1% ማደግ ችሏል። በ2017 በጀት ዓመት 13 በመቶ እድገት ያስመዘግባል ተብሎም ይጠበቃል። በየዓመቱ የሚካሄደው የኢትዮጵያ ታምርት ኤክስፖ የአምራች ኢንዱስትሪውን ከማነቃቃት ባለፈም የእርስ በርስ ትስስርን ፈጥሯል ያሉት ምክትል ጠቅላይ ሚኒስትሩም የዘንድሮው ደግሞ ከፍተኛ ለውጥ ያሳየ መሆኑን ተናግረዋል። ከጎብኚዎች ብዛት፣ ከግብይት ትስስር፣ በርካታ የጎንዮሽ ኩነቶች ከማስተናገድ እንዲሁም ግንዛቤ ከመፍጠር አኳያ ባለፉት ዓመታት ከተካሄዱ ኤክስፖዎች መሻሻል አምጥቷል። አምራቾች የተፈጠረላቸውን ምቹ ከባቢ በመጠቀም በብዛትና በጥራት በማምረት የሀገር ውስጥ ፍላጎቶችን ከማሟላት ባሻገር የውጭ ንግድ ተሳትፏቸውን እንዲያሳድጉ ለአምራች ኢንዱስትሪዎች የሚደረገው ድጋፍና ክትትል ተጠናክሮ ይቀጥላል። በኤክስፖ የተገኙ ትምህርቶችን ወደ ስራ መቀየርና የአምራች ኢንዱስትሪውን ምርትና ምርታማነት ማሻሻል እንደሚገባ በማሳሰብም መንግስት የጀመራቸውን ስራዎች አጠናክሮ እንደሚቀጥል አረጋግጠዋል። ትናንት ኢትዮጵያን አይቶ አውቃታለሁ ማለት አይቻልም። ሰርክ አዲስ ናት፣ ተለውጣ ታድራለች። ምርቷ ይጨምራል፣ አሰራሯ ይቀየራል፣ ከተሞቿ ይለወጣሉ። ኢትዮጵያ ጠላቶቿ የድሮ ብልጽግናዋ የዘንድሮ ነው። እኛ ወደፊት እነርሱ ወደ ኋላ በመሄድ ላይ እንገኛለን። ለሰላም ጥሪ የምናደርግበት አንዱ ምክንያት ኢትዮጵያ ተለውጣ በኋላ ግራ ከሚገባቸው በኋላ በገዛ ሀገራቸው እንግዳ ከሚሆኑ ዛሬ ሳያመልጣቸው መጥተው እንዲሰሩ እንዲቀላቀሉን ብለን ነው። የኢንዱስትሪ ሚኒስትሩ መላኩ አለበል በበኩላቸው ዜጎች የሀገር ውስጥ ምርት የመጠቀም ልምዳቸው እያደገ መምጣቱን ጠቁመው ውጤታማ ኤክስፖ ስለመካሄዱ ተናግረዋል። የገበያ ትስስር ከመፍጠር አኳያ በቅድ ከያዝነው ከ4 ቢሊዮን ብር በላይ የገበያ ትስስሮች ተካሂደዋል። በተለይ የፈጠራ አቅማችንን አሳይቷል። የማምረቻ መሳሪያዎችን በማምረት ወደ ገበያ የማስገባት ስራው የወደፊቱን የመልማት ተስፋችን ከኋላ ተነስቶ ፈጥኖ የመድረስ የዲጂታል ዘመን እድል መጠቀማችንና የባከነውን የማሸለብ ዘመን መሻገር መቻላችንን የሚያመላክት በፈጣን የእድገት አዙሪት እየገባን መሆኑን የሚያሳይ ነው። አራተኛው ኢትዮጵያ ታምርት ኤክስፖ በመጪው ዓመት ከሚያዝያ 24 እስከ ሚያዝያ 28 ይካሄዳል።